እውነቱን ንገረኝ ክፍልክ ያለው ሶኬት አልሰራም ብሎክ አይደለም አይደል እዚህ መጣው አንተ የምታወራውን ኤፍራታ እንድሰማ ብለ ነው ለኔኩ ከምትነግረኝ እኮ ለሉሊት ብትነግራ ፈጥና ታደርስልኝ ነበር አረ በፍጹም እኔ ለምን እሷ ጋር እንዲደርስ ፈልጋለሁ እንዴ አሁን ላይ እኔም እሷም የራሳችን ህይወት ነው አይደል ምን ነው በሷ ተስፋ ቆርጣለህ አይደል አዎ ቆርጫለሁ ያገኛለሁ መክፈል ያለብን ዋጋ ሁሉ ከፍለን ሁሉም ወንጀለኛ ከግበታችን እንደሆነ እናሳያለን እንደሚሆን ተስፋ አደርጋለሁ ቆይ ግን ታላከ ስላልሽው ወረቀት ላኪውን የሚጠቁም ምንም አይነት ፍንጭ የለም እኔ እንጃ ወረቀቱን ተቀብለን አገላብጠን የምናይበት ጊዜ አልነበረንም እኔና ናታን ተደናግጠን ስለነበር ይሄ ምንድነው ብላ ስትጠይቀን በቃ ኤፍራታ ያፌትን ስላገባች ለዛ ነው ምናምን ብለን አስቀየስናት ሰላም ሰላም እንደናችሁ ውዴ ሰብለ ዩቲዩብ ቤተሰቦች ደህና ናችሁ ወይ የኔ ተወዳጆች እኔ በጣም ደህና ነኝ እግዚአብሔር ይመስገን ሐረግ ድራማ ክፍል 85 ደርሷል ማለት ነው እንግዲህ ሁለቱ ባልና ሚስቶች ቤዛና ናታን እህትና ወንድማማቾቹን ደግሞ አፍቅረዋል ሌላ ጉር ደግሞ ዛኛው ቤት ሊመጣ ነው መሰለኝ መቼም እዛ ቤተሰብ ውስጥ የሌለ ጉድ የለም ሔዋን ደግሞ እንግዲህ እስር ቤት አልኩኝ ያው እስር ቤት ወሉት ግን ደግሞ እስር ቤት ይሻላል በርግጥ ከዚህኛው ማለት ነው ሔዋንም በጣም ነው የምታሳዝነው የምሬን ነው ብላችሁ ለሰው ብላ ዋጋ እየከፈለች ያለች ለዛውም ፖሊሱና ማለት ነው እና እኔ ተወዳጆች እንግዲህ እኔ ቪዲዮ ስትጀምሩ ደግሞ በላይክ ጀምሩ ሼር አድርጉልኝ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ ወደ ዛሬ ቪዲዮ ስንሄድ እንግዲህ ቤዛ ኤፍራታን እህቴ እሺ ውዷ እህቴ ስትላት ምን እንደተሰማት ኤፍራታ ማለት ነው በቃ የሆነ ስትሮንግ ጠንካራ ሰው በአካባቢው ዘመድ እንዳላት ተሰማት የምሬን እኮ ነው ብላችሁ አንዳንዴ የሰዎች መልካም ነገር ባጠገባችን ያሉ ሰዎች ማለት ነው ስለምንሰራው ነገር መልካም ነገር ሲነግሩን በጣም ጠንካሮችና ተስፋ ይኖርናል ግን ሰዎች ከስደኛንም የሚያበላሹብን ተስፋ እንድንቆርጥ የሚያደርጉን ከሆነ ማድረግ እየቻልን ግን እንትን ይላል ውስጣችን ደካማ ይሆናል ማለት ነውና ቤዛ እንግዲህ ድሮ ያጠፋችውን አሁን ላይ ለመካስ ደፋቀና ያለች ነው በጣም ደስ ይላል ማለት ነው እና በጣም ነው ደስ ያላት እንደዛ ስትላት ያው ኤፍራታ አሁን ላይ ቤተሰቦቿንም አግኝታለች ጊዜ ስለሌላትና ያለውን ነገር ስላልጠየቀች ነው እንጂ እናት አባቱ ማን ነው እናቷን ወንድምም እንዳላት ሁሉ ነገር አቃለች ማለት ነው በዛ ላይ ደግሞ ቤዛ ተቀይራ እሷን ለማገዝ ስትሞክር ስታዩ በቃ እኔ ለነሱ በጣም ደስ አለኝ የምር እስኪ መስለኝ ድረስ ማለት ነው እና የኔ ውዶች እንግዲህ በባለፈው ራት ግብዣ ላይ የሆነ ወረቀት በር ላይ ተቀምጦ ነበር ያገኘችው ጽዮን ማለት ነው ጽዮን እንግዲህ ወረቀቱን ሙሉን ያነበበችው አይመስለኝም ጀስት እግዚአብሔር ያጽናህ የሚለውን ብቻ እንዳየች እነሱ ሐሳቡን ስላስቀየሯት አልተነበበም እንጂ ወደታች ብታነብ ሌላም ጉድ ይዞ ሊሆን ይችላል ወረቀቱ ማለት ነውና ያን ነገር ሊያደርግ የሚችለው ማን ነው ከተባለ እንግዲህ ሉሊት ይሄን ታረጋለች በያላስብም ለምን ገንዘብ ነው እሷ የምትፈልገው ለዛ እንዲሁ ተነግራት ነበር ማንንም አትፈራም ግን ገንዘብ ትፈልጋለች እሷ በገንዘብ ነው የምታስፈራራቸው ያን ወረቀት እሷ ትሰጣለች ብዬ አላስብም እንዲሁ ደግሞ ያፌትም ደግሞ እህቱ ስለሆነች እንድትጎዳበት አይፈልግም ካይኗ ዘለላ እንባ ጠብ እንዲል አይፈልግም ይቅርታ ጽዮን ማለት ነው በጣም ነው የሚወዳት ያፌት እህቱ ናትና እንግዲህ ከዛ አንግል እሱም ሊያደርገው አይችልም ምናልባት ናታንን ልክ እንደተሰማው አስመስሎ እንዲጎዳ ፈልጎ ይሆን አላቅም ሰምቶ ምንም እንዳልተጎዳ ስላስመሰለ ምናልባት በዛ ተናዶ ይሆን ያደረገው አላቅም ምክንያቱም ከእህቱ እንደተደበቀ ያውቃል ከእህቱ የተደበቀ ነገር ደግሞ እንድታቅ ያደርጋን ብዬ አላስብም ለምን ስለሚወዳት ማን ይሆን ያደረገባቸው ኤኒዌይ ግን የኔ ቤተሰቦች ደግሞ አዲስ ቤተሰቦች ሌሎች መተዋል ማለት ነው እነሱም ደግሞ እንግዲህ እንደዚሁ እዛ ድርጅት ውስጥ አብረው የሚሰሩ ናቸው ስለዚህ ወንጀል ያለበት ነገር ውስጥ ያሉ ይመስለኛል ምክንያቱም የቤዛ አባትን በጣም ወንጀለኛ ነበረ ያው አሁን ናታን ገብቶ ሲያይ ሁሉ ነገሩ በወንጀል ነበረ ሲሰራ የነበረውና እዛ ቤተሰብ ውስጥ ጤናማ ስራ ሲሰሩ አልነበረም በአጠቃላይ ሀብታቸውን ያመጡት በእንትነው በማጭበርበር በውሸት መጥፎ ስራ በመስራት ልክ ያፌት አሁን እየሰራ እንዳለው ማለት ነው ያፌትም ከነሱ የተማረው ከአባቱ የተማረው ነው ያደረገ ያለውና እንግዲህ ከዛን ግን ምናልባት ቤዛ ወደፊት ቤቷን ሁሉ ልታጣው ትችላለች ወራት ለመናገር
ጎዳና ሁሉ ትወርቅ ትችላለች አይታወቅም ላይኖራት ሁሉ ይችላል ይሄ ያላት ሁላ ማለት ነውና በፊት ስትመካበት የነበረው ሁሉ የሰው ገንዘብ እና በስርቆት በማጨበርበር በመጥፎ ስራ የመጣ ስለሆነ ማለት ነው ግን ቤዛ ደግሞ ስለተቀየረች እንድትጎዳ ነው በበኩል ያልፈልግም ከዚህ በኋላ ምክንያቱም በጣም ነው የተቀየረችው ለህቷ በጣም እንትን ሆናላታለች በቃ አለውልሽ የምትል እህት ሆናለችና እና እንግዲህ ይቺ ደግሞ አዲስ ወደ ህይወቷ የመጣው በባለፈው ክፍል እንግዲህ ቤዛ ወደ ሆነ ቦታ ስትሄድ መኪና ይገጫታን የሆነ ሰው የተዋወቀችው ልጅ አለ ሌላ ደግሞ ናታን የሆነች ልጅ ታግታ እንደዚሁ ያዳናት ልጅ አለች እነዛ ልጆች እንግዲህ ወንድምና እህት ናቸው እናታቸው ደግሞ ትልቅ ድርጅት ውስጥ የምትሰራ ልክ እንደ ያፌት አይነት ስራ የምትሰራ ሴት ናት እና እንግዲህ ናታን ሴቷን ልጅ አግኝቶ አፍቅሯታል ናታንና እንግዲህ ቤዛ ማለት ነው በፊት ባልና ሚስት ስለሆኑ ነው ሁለቱ ባልና ሚስት መላቸውና ቤዛም ደግሞ ወንድምየውን አፍቅራለች ነገሮች እዛ ወዴት እየሄዱ ነው የሚመስላችሁ ማለት ናታንና ቤዛ በሆነ ሰዓት ሊገናኙ ነው ማለት ነው እንግዲህ አንድ ቤት እሷ ማች እሷ ምራት ሆና የሚገናኙ ይመስለኛል በዚህ አካሄዳቸው ከቀጠሉ ማለት ነው ግን በጣም የሚያስጠላው ነገር ግን የዛ ቤተሰብ ውስጥም ወንጀለኛ ናት እናትየው እንደዚሁ መጥፎ ስራዎችን የምትሰራ ሴት እንደሆነች የያፌትንም ስራዎች ያኔ በማጨርበር በሌላ አቃ ቀይራ እንዳመጣችበት ምናምን እያየን ነበርና እና እንግዲህ የኔ ውዶች ከዛ ሁሉ በላይ ደግሞ በጣም ያሳዘነች ሂዋን ናት ሂዋን ልክ እንደ ኤፍራታ ዋጋ እየከፈለች ነው ኤፍራታ ዋጋ እየከፈለች ነው ሂዋን ደግሞ እዛ ሴቶቹ የሚሸጡበት ሴቶቹ ለእንትን ምንድነው የሚባለው በቃ ሴቶቹን ለሴት አዳረኝነት ይሸጧቸዋል በገንዘብ ይሸጠ ነው በእነሱ ነው የሚያተርፈው ያፌት ማለት ነው በእነሱን እየሸጠ ገንዘብ ያገኛል እና አስቡ እንግዲህ እዛ ውስጥ እንትን ገባች ማለት ነው እነዛን ለማዳን ብላ ግን እሷ እዛ እየተሰቃየች ነው ያለችው በነገራችን ላይና እኔ ሂዋንን ሳያት በጣም ነው ያሳዘነችኝ የምር ሌላ አይነት መንገድ ብትፈልግ አሪፍ ነበረ ግን አንዳንዴ እንደዚህ እውነት አለ ወይ እንደዚህ ለሰው ዋጋ የሚከፍል ለዛውም ፖሊሱ ነው በዚህ ዘመን ማለት ነውና አለ ወይ ነው መሬት ላይ የለም እንደውም እናንተን እያሳደደ በተቀመጣችሁበት የሚገላችሁ ዝም ብሎ ነገር የሚፈልጋችሁ እንኳን አይደለም ተበድላችሁ ከሄዳችሁ ከበደላችሁ ላይ በደል በመጨመር የሚያሳዝናችሁ ነው ያለ ኢትዮጵያ ውስጥ ፖሊስ በሉት ምን ህግ በሉት ምን በሉት በቃ ገንዘብ ብቻ ነው የሚፈልጉት ገንዘብ ከሰጣችኋቸው እሷ ግን እንደው የለም መሬት ላይ የሌለውን ግን እሷ ግን ስትኖረው በቃ እስከ ዋጋ እስከ መክፈል ህይወቷ ላይ ማለት ነው ሌሎች ብዙዎችን ለማዳን ራሷን ለመጥፎ ነገር ውስጥ ከተተች እና በጣም ነው ያሳዘነችኝ የምሬ ነው ብላችሁ ሂዋን እዛ ውስጥ እንዴ ልትወጣ ትችላለች በርግጥ እሷ አሁን የምታስበው ምንድነው ያፌት እንግዲህ እንደለመደው እሱ በሷ ቤት እሷ ምንም አታውቅም ስለሱ እሱ ወንጀለኛ እንደሆነ አታውቅም ምናምን በቃ እንደዛ ስለሚያስብ ያው ለሰው ሊሸጣት ነው እሷን ማለት ነው በዛ ሰዓት እንግዲህ ያለው ነገር ይስተካከልላታን ብዬ ተስፋ አደርጋለሁ ሲሸጣት ነገሮች ይስተካከሉላታን ብዬ ተስፋ አደርጋለሁኝ ያለዛ ግን ለሷ በጣም ከባድ ነው ማለት ነው ደግነቱ ግን ያፌት እሷ እንደምታውቀው አለማወቁ አይጎዳትም ብዬ ተስፋ አደርጋለሁ ያወቀ ቢያቅ ግን እንደምታጋልጠው ስለሚያቅ አስቡ ፖሊሱና ከዛ ደግሞ እሱን እንዳወቀችው ቢያቅ በጣም ከባድ ነበር ለሷ ግን ራሷን ደብቃ ስለሆነ በሱ ቤት ምንም ነገር በቃ ማንንም አያውቅም የሱ ጉድ ምንም ማንንም ሰው አያውቅበትምና እና እንግዲህ ያው ያፌት እንደሚታወቀው ወንጀለኛ ከመሆኑም አንፃር ከማንንም ጋር ማን እንደሆነ ብዙ ሰው ያሰራን ግን አለቃቸው ማን እንደሆነ እንኳን ራሱ አያውቁም የዛ ወንጀል የሚያሰራቸው ስራ የሚያሰራቸው ከሉሊት ጀምሮ ማን እንደሆነ አያውቁም ዝም ብለው ስራቸውን ነው የሚሰሩት አሁን ሉሊት እንግዲህ እሱ አምጡልኝ እሷን ብሎ እሷ ነበረች ድርጅት ውስጥ የምትሰራው ማለት ነው እንግዲህ አምጡልኝ ብሎ ሲል እሷ ፈርታ ወደ ቤት ስትገባ እሱን ነገር ለኤፍራታ ተነግራታለች ማለት ነው ቤዚ እንግዲህ ለኤፍራታ ትልቅ መረጃ ነው ምክንያቱም ምን እየሰራች እንደሆነ ለማወቅ ብዙ አይከብዳትም ምክንያቱም ሉሊት ምን እያደረገች እንደሆነ ከያፌት ጋራ ነገሩን ታጣራለች በቀላሉ በያስባለሁኝ እና የኔ ተወዳጆች እንግዲህ የኔ ተወዳጆች በሚቀጥለው እንግዲህ በክፍል 86 or 85 እስከምንገናኝ ድረስ ለቤት ይሄ አዲስ ይሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ ከዛ ደግሞ መለቀው ቪዲዮ እንዲደርሳችሁ የደውሏንም ተጫኑ ቤተሰብ ሆኖ ይሄን ቪዲዮ ደግሞ እስከመጨረሻው ሄዩልኝ ሐሳብ ማስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ ስለነበረን ቆይታ አመሰግናለሁ በመልካም ፍቃዳችሁ ስለምታበረታቱኝ አመሰግናለሁ ውዶቼ መልካም ምሽት መልካም ጊዜ
ባይ ባይ ለሁላችሁ